ፔንታገን ከ7000 በላይ ኢላማዎችን በኢራን መታው ሲል፣ ኢራን ደግሞ 64ኛውን ዙር ጥቃቴን በእስራኤልና በአሜሪካ ጥቅሞች ላይ ፈጽሜያለሁ ብላለች። የእስራኤሉ ቤን ጎሪዮን አየር ማረፊያን ጨምሮ የሃይፋ የነዳጅ ማጣሪያዎችን ኢራን መትቻለሁ ስትል አሳውቃለች። ፍልሚያው ተጠናክሮ በቀጠለበት ሰዓት የአሜሪካው የስለላ አውሮፕላን በድንገት አውሮፓዊቷ ሀገር ላይ እንዳረፈ ታውቋል። በኢራን ዘመቻ ላይ የነበረው ይህ የአሜሪካ የስለላ አውሮፕላን እንዴት እዚያ ሊያርፍ ቻለ እያጠያየቀ ይገኛል። አሜሪካ ደግሞ ዜጎቿን ሳውዲ አረቢያን ለቃችሁ ውጡ፣ በምትችሉት ደህንነቱ በተጠበቀ መንገድ ከዚያች ሀገር ውጡ ብላ ማስጠንቀቂያ ሰጥታለች። እንዲሁም ሚኒስትሩ ሚስጥር አውጥተዋል። አሜሪካና ኢራን ሊስማሙ ጫፍ ላይ በነበረበት ሰዓት ነው አሜሪካና እስራኤል ኢራን ላይ ጥቃት የከፈቱት ብለዋል። በድርድሩ ሂደት በቀጥታ የተሳተፉት እኒህ ሚኒስትር አሜሪካ እጇን በእስራኤል ተጠምዝዛ የማይሆን ጦርነት ውስጥ ገብታለች፣ ሀገሪቱ ታላቅ የስሌት ስህተት ሰርታለች ብለዋል። እኒህ ሚኒስትር ምንድን ያሉት እንመለከተዋለን። ይህ እንዳለ ሆኖ በእስራኤል የተገደሉት ባለስልጣንን በተመለከተ አንድ ነገር ሾልኮ ወጥቷል። ሰውየውን በተመለከተ አሜሪካና እስራኤል ይዘውት የነበረውን አቋም የቀየሩበት መንገድና ሌሎችም አስገራሚ ነገሮች ወጥተዋል፣ ይዘነዋል። ከዚሁ ጉዳይ ብዙም ፈቀቅ ሳንል ሩሲያ ሚግ 31 የጦር ጀቷን አስነስታ እጅግ አደገኛውን ሚሳኤል አስጭና በጃፓን ባህር አካባቢ የተኮሰችው ተኩስ ብዙዎችን እያነጋገረ ይገኛል። አሜሪካ ፊቷን ከፓስፊክ አንስታ ወደ ኢራን ባዞረችበት ሰዓት ነው ሩሲያ ተኩሱን የተኮሰችው። ጉዳዩ ምንድነው? እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የፔንታገኑ አለቃ ፒት ሄግሴት 7000 እና ከዚያ በላይ የሚሆኑ ኢላማዎችን በኢራን ሀገራቸው እንደመታች ባሳወቁበት ዕለት ኢራን ደግሞ እኔም 64ኛውን ዙር ጥቃት ፈጽሜያለሁ ብላለች። የአሜሪካዊ መከላከያ ሚኒስትር ፒት ሄግሴት በኢራን የተሳካ ዘመቻ እያከናወኑ እንደሆነ መግለጫ በመስጠት ተናግረዋል። ኢራን ደግሞ እውነተኛ ቃል ኪዳን ቁጥር 4 ብላ የሰየመችውን ዘመቻ በተመለከተ ሰፊ ማብራሪያ የሰጠች ሲሆን ለ64ኛ ጊዜ የተኮስኩት ተኩስ ውጤታማ ሆኗል ብላለች። ቤንጎሪዮን የተባለውን ዓለም አቀፍ አየር ማረፊያን ጨምሮ በሃይፋ የሚገኘውን የነዳጅ ማጣሪያ ከእስራኤል መትቼባታለሁ፣ ከአሜሪካ ደግሞ የባህር ኃይል ማዘዣዋ ላይ ጥቃት ፈጽሜያለሁ ብላለች ቴህራን። የቤንጎሪዮን አየር ማረፊያ የእስራኤል ጦር የተለያዩ የሎጂስቲክስ አቅሞቹን የሚያስተባብርበት ነው ስትልም ተናግራለች። ጋድር፣ ኤማድ፣ ኬባር ሼካን እና ሌሎችም ሚሳኤሎችን እንደተጠቀመች ነው ኢራን ያሳወቀችው። ኮራምቻር የተባለውን ባለብዙ ተቀጣጣይ ሚሳኤል በዚህ ጥቃት መጠቀሟንም ጨምራ አሳውቃለች። ኢራን ይህንን ዙር ጥቃት መታሰቢያ ይሁንላቸው ብላ ከሰሞኑ ለተገደሉት ባለስልጣኖቿ አውለዋለች። ይህ እንዳለ ሆኖ በኢራን ዘመቻ ላይ የተሳተፈው የአሜሪካ የስለላ ድሮን ድንገት ግሪክ ለማረፍ እንደተገደደ መረጃዎች ጠቁመዋል። ሚሊተሪ ዋች ሜጋዚን እንደዘገበው ይህ ረጅም ርቀትና ላቅ ባለ ከፍታ የሚበረው የስለላ ድሮን ባልተጠበቀ ሁኔታ ግሪክ እንዳረፈ ነው የታወቀው። ላሪሳ በተባለው ብሔራዊ አየር ማረፊያ ለማረፍ የተገደደበት ምክንያት ግን እስካሁን ግልጽ አይደለም ይላል ዘገባው። ምናልባት በኢራን ጥቃት ደርሶበት ይሆን ወይስ ቴክኒካዊ ችግር አጋጥሞት ነው እዚያ ሊያርፍ የተገደደው? እስካሁን ምላሽ አልተሰጠበትም። ይህ አርኪው 180 የተባለ የስለላ ድሮን በተለይ ለኤሌክትሮኒክ ውጊያ ጠቃሚ እንደሆነ ይነገራል። የኢራንን ባሊስቲክ ሚሳኤሎች እንዲሁም ድሮኖች ከየት እየተወነጨፉ እንደሆነ ለማየትና በአካባቢው የሚደረጉ ውጊያዎችን ለማስተባበር አርኪው 180 ቁልፍ ሚና ይዞ መቆየቱንም ዘገባው ጠቁሟል። ብዙዎችም ወደ ግሪክ አየር ማረፊያ በሄደበት ሰዓት ምን አይነት አስደናቂ ድሮን ነው ብለው
ከሰማይ ላይ እንደተመለከቱት ዘገባው ጠቅሷል። ለኤሌክትሮኒክ ውጊያና ለስለላ አገልግሎት ብርቱ ክንድ ነው ተብሎ የሚነገርለት አርኪው 180 ከ2019 እንደ አውሮፓውያን አቆጣጠር ጀምሮ ነው ወደ ስራ የገባው። አርኪው 170 የተባለው ከዚህ ቀደም የተመረተው ምርትም በተመሳሳይ ለአሜሪካ ጦር አገልግሎት ሲሰጥ ቆይቷል። አሜሪካ ከተዋጊ ጀቶችና ቦምብ ጣይ አውሮፕላኖች በተጨማሪ ለኤሌክትሮኒክ ውጊያና ለስለላ አገልግሎት የሚውሉ ድሮኖችን እና አውሮፕላኖችን በኢራኑ ዘመቻ እያሳተፈች እንደሆነ የሚታወቅ ነው። ፔንታገን ኤሪያ 51 እየተባለ በሚጠራው እጅግ ሚስጥራዊ በሆነ ስፍራ አምርቶታል። በጀቱ እንኳን እንዳይታወቅበት ከሚስጥራዊ በጀቱ ላይ ቆጥቦ አሰርቶታል የሚባለው አርኪው 180 አሜሪካ በልዩ ጥንቃቄ ከምትይዛቸው የጦር መሳሪያዎቿ መካከል አንደኛው እንደሆነ ይነገርለታል። ይህ እንዳለ ሆኖ አሜሪካ ከሳውዲ አረቢያ ልቀቁ ብላ ለዜጎቿ ጥሪ አቅርባለች። መቀመጫውን ሪያድ ያደረገው ኤምባሲ ነው ይህንን የአሜሪካን መልእክት ተሸክሞ ለዜጎቹ ያስተላለፈው። መውጣት በምትችሉበት ደህንነቱ በተጠበቀ መንገድ ሁሉ ከዚያች ሀገር ውጡ ብሏል ኤምባሲው በኤክስ ገጹ። አሜሪካውያን ዜጎች በንግድ በረራዎች ተጠቅማችሁ ከሳውዲ አረቢያ እንድትወጡ እናበረታታለን ያለው መግለጫው በረራዎቹ የሚዘገዩበት ወይም የሚሰረዙበት እድል ስላለ ትኬቱን ከምትገዟቸው አየር መንገዶች ጋር በቅርበት ተነጋገሩ ሲልም ምክሩን ጣል አድርጓል። በአካባቢው የተፈጠረው ነገር ደህንነታችሁ ተጠብቆ ብትወጡ የሚመረጥበትን ሁኔታ ፈጥሯል ያለው ኤምባሲው ዜጎች ሆይ በጥንቃቄ ውጡ ሲል ደምድሟል። እንዲሁም ሚኒስትሩ ሚስጥር አውጥተዋል። አሜሪካና ኢራን ሊስማሙ ጫፍ ላይ በነበሩበት ሰዓት ነው ጥቃቱ የተፈጸመው ብለዋል። አሜሪካና እስራኤል በጣምራ ኢራን ላይ ከመዝመታቸው በፊት በመጨረሻዎቹ ሰዓታት ጭምር ድርድር እየተደረገ እንደነበር የተናገሩት የኦማኑ የውጭ ጉዳይ ሚኒስትር ባድር አልቡሴዲ ናቸው። ባድር አልቡሴዲ ማለት ደግሞ አሜሪካንና ኢራንን በተናጠል እያናገሩ ያንዳቸውን መልእክት ለአንዳቸው እያሻገሩ ከኦማን ሞስካት እስከ ስዊዘርላንድ ጄኔቫ ድረስ እየተመላለሱ ዲፕሎማሲያዊውን ስራ በብርታት ሲሰሩ የነበሩ ሰው ናቸው። ታዲያ በአሜሪካ ተስፋ መቁረጣቸውን በሚያሳብቅ መልኩ ዘ ኢኮኖሚስት መጽሔት ላይ አንድ ጽሑፍ አስፍረዋል። አሜሪካ በእስራኤል ተጠምዝዛ እዚህ ጦርነት ውስጥ ገብታለች ሲሉ ነው የኦማኑ የውጭ ጉዳይ ሚኒስትር የተናገሩት። ምንም እንኳን ሀገራቸው ከኢራን ሚሳኤሎችና ድሮኖች ቢወነጨፉባትም ኢራንን ሙሉ ለሙሉ ከማውገዝ ይልቅ የአሜሪካን አካሄድ ከመንቀፍ ወደ ኋላ አላሉም። አሜሪካዎቹ ትልቅ የሚባል የስሌት ስህተት እንደሰሩም ነው የኦማኑ ሚኒስትር የተናገሩት። በድር አልቡሴዲ እንዲህ ሲሉ ነው የጻፉት። ይህ የአሜሪካውያኑ ጦርነት አይደለም። አሜሪካዎቹ በእስራኤል ተገፍተው እንደገቡበት ግልጽ ነው። የእስራኤል መሪዎች አሜሪካዎቹን እንዳሳመኑ ግልጽ ነው። እስራኤሎቹ አሜሪካዎቹን ያሳመኑበት መንገድ ደግሞ ኢራን ላይ በርካታ ማዕቀቦች ተጥለው ስለቆዩ የኢራን መንግስት በማዕቀብ ተዳክሟል፣ ውስጣዊ ክፍፍል ይስተዋላል። የአሜሪካና የእስራኤል ጣምራ ዘመቻ ባለፈው ሰኔ ወር ስለተደረገ ወታደራዊ አቅማቸው ተዳክሟል። እናም በዚህ ላይ ከፍተኛ ጥቃት ብንሰነዝር የተዳከመው የኢራን መንግስት እጁን ይሰጠናል። በተለይ ደግሞ መንፈሳዊውን መሪ አያቶላ አሊ ኻሜኒን ብንገድል ሁሉም ነገር ያከትምለታል ብለው እስራኤሎች እንደገመገሙና አሜሪካውያኑም ይህንን ይዘው ወደ ጦርነት እንደገቡላቸው በድር አልቡሴዲ ጽፈዋል። ማሳካት የሚፈልጉትን ነገር ለማሳካት አሁን እንደማይችሉ ሁለቱም ገብቷቸዋል ያሉት አልቡሴዲ ይህንን እናሳካለን ብለው ከገፉ ግን የአሜሪካ ጦር በኢራን ለመግባት የሚገደድበት ሁኔታ ሊፈጠር ይችላል። ይህ ማለት ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዘላለም ጦርነቶች የሚሏቸውን ጦርነቶች እንደ መቀላቀል ይቆጠርባቸዋል ብለዋል። የአሜሪካም የህዝቧም ጦርነት አይደለም ሲሉ የተናገሩት አልቡሴዲ አሜሪካና ኢራን እያደረጉት የነበረው ንግግር መልካም ነገር እየያዘ በመጣበት ሰዓት ጥቃቱ መፈጸሙንም ተናግረዋል። ነገሮች መስመር ይዘው በጣም የተሻለ ምክረ ሀሳብ መጥቶ ሁለቱን ሊያስታርቅ የሚችል አጀንዳ እጃችን ላይ በነበረበት ሰዓት ነው አሜሪካና እስራኤል ጥቃቱን የፈጸሙት ሲሉ በተፈጠረው ነገር እንደተጸጸቱ አሳውቀዋል።
በሌላ በኩል ስለ አሊ ላሪጃኒ ዛሬም እየተወራ ይገኛል። ሲኤንኤን ይዞት የወጣው ዘገባ ደግሞ እኒህ ሰው በአሜሪካና በእስራኤል ጭምር ሀገሪቱን ቢመሩ ተብለው የታሰቡ ናቸው ሲል ሲኤንኤን በዘገባው አስፍሯል። አሊ ላሪጃኒ በአንጻራዊነት አቋማቸው ከሌሎቹ የተለየ እንደሆነና ለመነጋገርም የሚመቹ እንደሆኑ አሜሪካና እስራኤሎች አስበው የነበረ ቢሆንም በሀገሪቱ አመፅ ሲነሳ አመፁን የያዙበት መንገድ ግን በእስራኤል ጥርስ እንዲነከስባቸው እንደተደረገ የሲኤንኤን ዘገባ ጠቁሟል። ከአሜሪካዎቹ ይልቅ እስራኤሎች አሊ ላሪጃኒን ለመግደል እንዳሰቡም ነው በዘገባው የተነበበው። በተለይ እስከ መስከረም ወር ድረስ አሊ ላሪጃኒ ኢራንን በሽግግር መልኩ ቢመሯት መልካም ነው ብለው ዋሽንግተንና ቴልአቪቭ ሲመክሩ እንደነበር ሲኤንኤን ከምንጮቼ ሰማሁኝ ብሎ ዘግቧል። ይህ እንዳለ ሆኖ ኤልዳር ማሜዶቭ የተባሉ አሊ ላሪጃኒን በተደጋጋሚ አግኝቻቸዋለሁ ያሉ የፖሊሲ ጉዳይ አጥኚ ደግሞ የእርሳቸው መሞት ሌሎች አክራሪ ሰዎች በኢራን ብቅ እንዲሉ ያደርጋል ሲሉ ጽፈዋል። ከ2013 እስከ 2018 እንደ አውሮፓውያን አቆጣጠር ድረስ በተደጋጋሚ አግኝቻቸዋለሁ የሚሉት ኤልዳር እርሳቸው አክራሪ ሃይማኖተኛ ሳይሆኑ የኢራን ብሔርተኛ ናቸው ብለዋል። ከሃይማኖት ብሔርተኝነት ይልቅ ሀገራዊ ብሔርተኝነት ይታይባቸዋል ሲሉም ስለ አሊ ላሪጃኒ ተናግረዋል። ሆኖም እስራኤል እርሳቸውንና ሌሎቹን በገደለች ቁጥር የበለጠ አክራሪ ሰዎች እንደሚመጡባት ማወቅ አለባት ሲሉም ለሪስፖንስብል ስቴት ክራፍት ጽፈዋል። በመጨረሻም ሩሲያ ሚግ 31ን አስነስታለች። ኪንዛል ባለስቲክ ሚሳኤሉን አስታጥቃ ነው ሚግ 31ን በተለምዶ የጃፓን ባህር በሚባለው አካባቢ እንዲንቀሳቀስ ያደረገችው። መንቀሳቀስ ብቻም አይደለም፣ ባለስቲክ ሚሳኤሉን እንዲተኩስ አድርገዋለች። በሰዓት ከ2800 ኪሎ ሜትር በላይ መምዘግዘግ የሚችለው ሚግ 31 እጅግ ፈጣን ከሚባሉ የዓለማችን የጦር ጀቶች በግንባር ቀደምትነት የሚጠቀስ ነው። የአሜሪካውን ፓትሪዮት የአየር መከላከያ ስርዓት 2023 ላይ ገንድሷል የሚባልለት ሚግ 31 ሩሲያ ስልታዊ በሆነ መንገድ ከምታበራቸው የጦር ጀቶች መካከል የሚጠቀስ ነው። ሚሊታሪ ዋች መጋዚን እንደዘገበው አሜሪካ ከፓሲፊክ ትኩረቷን አንስታ ወደ ኢራን ባደረገችበት ሰዓት ሩሲያም አካባቢውን ፈተሽ ላድርገው ብላ ይመስላል የጦር ጀቱን ከኪንዛል ሚሳኤል ጋር አጣምራ የሙከራ ተኩስ ተኩሳለች። ከደቡብ ኮሪያ ፓትሪዮት የአየር መከላከያ ስርዓትን ጨምሮ እንደ ታድ ያሉ ሌሎች የአየር መከላከያ ስርዓቶችን አንቀሳቅሳለች። ልታንቀሳቀስ ነው የተባለላት አሜሪካ በተለያዩ ጦርነቶች ውስጥ መዘፈቋ ሁሉንም አካባቢ እኩል እንዳታይና እንዳትጠብቅ አድርጓታል እየተባለ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።